ያልኩሽን ነገር በሙሉ እርሺው። እኔን ወደጅም ብዬ ደግሞ አላስገድድሽም። በርግጥ ከምታስቢው በላይ እወድሻለሁ። ግን በቃ ጓደኝነታችንን ከምናጣ ሁሉም ነገር ቢቀር ነው የሚሻለው። ዝም ብለህ ትለፈልፋለህ አይደል? እንደምትወደኝ እኮ አይነ ቀድሞ ነግሮኛል። እኔም እወድሃለሁ ዳጊ። አልሰማሁም፣ ድገሚልኝ። እኔም እወድሃለሁ። አልሰማኝም፣ ድገሚልኝ። እኔም እወድሃለሁ። እኔም እወድሻለሁ የኔ ፍቅር። እኔ የምልሽ አዲስ ነገር አለ እንዴ? ስለምን ነው? ስለ ልጅሽ ነው። አይ ምንም ነገር የለም። ሰው እንዴት ዝም ብሎ ያወራል? የሚገርም ነው። ለምን እንደሆነ አላውቅም፣ ውሸት እየመሰለኝ ነው። በእርግጠኝነት ውሸት ነው። ግን ላይሆን ይችላል። ማን ያውቃል? እውነት ቢሆን ሰላም እኮ ከብሌን እናት ጋር የተመሳሰለ ታሪክ አላት። አረ በፍጹም እውነትማ አይደለም። ሁሉም ኢትዮጵያዊ ተመሳሳይ ታሪክ ነው ያለው። በዚህ አይነት እኮ ሁሉም የብሌን እናት ሊሆን ነው። እንደሱ ሳይሆን ሰላም ብዙ አመት አረብ ሀገር ሰርታ ነው የመጣችው እና አረብ ሀገር ስትሰራ እሷም ልጇ ጠፍታባት ነበረ። ብቻ በደፈናው መፍረድ ጥሩ አይደለም። ቆይ እኔ የምለው ሰላም ልጇ ተገኝታ አይደለ እንዴ? ወይስ ሁለተኛ ልጅ ነበራት? አላውቅም። እኔም በጣም ግራ ገብቶኛል። ምን እያሰብኩ እንደሆነ እንኳን አላውቅም። ግድ የለሽም ገነት፣ ይሄ ነገር ውሸት ነው። ቆይ አንቺ እሱ እንዴት አወቅሽ? ማለቴ ያው ውሸት ይመስለኛል። ጊዜ ይፈተዋል፣ ማየት ነው እንግዲህ። እኔ የምለው ማን እንደደወለልሽ አውቀሻል? አይ አላውቀውም። ማንነቱን አልነገረኝም። ማን ሊሆን ይችላል ይሄ ቀጣፊ? ሳስበው ላንቺ መናገር አልነበረብኝም። ለምን? ታኒ በላይ የሚቀርብ ጎረቤት አለሽ? ሚስጥሬን ታወጫለሽ ብለሽ ፈራሽኝ እንዴ? ገነት ሙች፣ እንደዛ ካሰብሽ የመጨረሻችን ነው። እንዴ ምን ሆነሻል? እኔ ከራሴ ማርፈው አንቺን አስጨነቅኩሽ ብዬ እኮ ነው። ነው እንዴ? ያንቺ ጭንቀት እኮ የኔም ጭንቀቴ ነው። እሱማ እውነትሽን ነው። ሊከፋኝም ቢደላኝም ከአንቺ ውጭ ማንም አወያየዋል። በቃ ልሂድ፣ ቡና አፍልቻለሁ። ቶሎ ብለሽ ነይ። ሰላም ሰላም ውዴ ቻናል ቤተሰቦቼ አስቱኔ ዛሬ ደግሞ በሌላ ቪዲዮ መተናል። ተወዳጅ የአደራ ድራማ ዛሬ ምን ተፈጠረው ብሎ አብረን እናለን። እስከ ቪዲዮ ፍጻሜ ድረስ ከኔ ጋር አብራችሁ ቆዩ። እንግዲህ ፀሐይ ገኒ ለማሳመን እየሞከረች ነበረ። ሰላም በጭራሽ የብሌን እናት ልትሆን አትችልም፣ ልጅቷን አይምሯን እንዳትመርዣት፣ እንደማልሰማሽ ነገር አትንገራት እያለችው እየነገረቻት ነበረ። ግን ለምንድነው እንድታቂ ያልፈለግሽ ስትል ባነግርሽ ይሻለኝ ነበር ስትላት፣ ለምንድነው አታምኚኝም እንዴ ስትላት፣ አይ አንቺንም እኮ አስጨነቅኩሽ ብዬ ነው እያለቻት ነበር። እንግዲህ ፀሐይ ከሷ እየለቀመች ለባይሉ እያደረሰችው ነበር ማለት ነው። ይህንን እያደረገች እንደሆነ በደንብ ያቅ ነበር። ውስጧ ግን ገኒ ተጠራጠረ። ምክንያቱም ለባይሉ እያደረሰች እንደነበረው እንግዲህ ከባይሉ ጋር ይገናኙና ከዛ ያለ የተፈጠረውን ነገር ትነግር ነበር እና ብሌን ልትነግረው ብትፈልገውም ግን አልቻለችውም። ከዳጊ ጋር ፍቅረኛሞች መሆን ጀምሯል። ግን ቃል ራሷን ለማጥፋት እንደሞከረችው ለዳጊ ብትነግረውም ነገር ግን እንዴት ብለን ራሷን ልታጠፋ ትሞክራለች? ይሄ ነገር እውነት ነው ብላ ስጠይቅም ፀሐይም በጭራሽ እናቷ እንደሆነች ሰላም አትንገራት፣ ልጅቷ አይምሯ አትመርዣት፣ ትጨነቃለች፣ ደግሞ ስስ ነው ታውቃለች ልጅሽ፣ ስለዚህ ባትነግሪ ይሻልሻል እያለቻት ነበር። አሁን ማስባለው አይ በጭራሽ አልነገርኳትም፣ ወደፊትም ባትነግራት ይሻላል፣ እርዛ ትጎዳለች ልጅሽ እያለቻት እንዳትነግራት እያደረገቻት ነበረ ገኒ ማለት ነው። እንግዲህ ሰላም ሕክምና እያደረገች እንደሆነ በጥሩ ሁኔታ ላይ እያለች እንደሆነ ባህሉ ለብሌን ስጠይቀው እየነገራት ነበረ። ለሰሞኑ ወደ ቤት እንደምትመለስና ጤነኛ እንደሆነች ወደ ራሷ ተመልሳለች፣ ዶክተሩ ጥሩ እንደሆነ እየነገራቸው ነበር ማለት ነው። እና በዛ የተነሳ እንግዲህ ሰላም ብሌን እናቷ ሰላም እንደሆነች በጭራሽ ምናልባት እኮ ታሪካቸው ተመሳሳይ ነው ብትሉም የብዙ ኢትዮጵያኖች ታሪካችን ተመሳሳይ ነው፣ ስለዚህ ለልጅሽ መናገር የለብሽም ገኒ እያለቻት ነበር ማለት ነው። ከዛ ገኒ
እሺ ብላ ትስማማለች ማለት ነው። በኃይሉ እንግዲህ ቃል እሷ የተናገረች መስሎት ነበር እና እሷን ውሃ ውስጥ እየዘፈቀ እያፈናት ነበር እና እንዳጋጣሚ ራሷን ትስታለች ማለት ነው። በኃይሉ ነፍሰ ገዳይ ለመሆን ተቃርቦ ነበር። ነገር ግን እንደምንም ብላ ወደ ራሷ ትመለስና ቃል ትነቃለች። ምክንያቱም ቃል ከሞት ድራማው ደግሞ አያምሩም ማለት ነው። ቃል መሞት የለባትም ማለት ነው። አንቺ ነሽ ሁሉ ነገር ጉድ ያረግሽኝ፣ አንቺ ነሽ ያሰብኩትን ሁሉ ገደል እንድገባ ስታረግ የነበረው በእኔ ተናደሽ ነው አይደለም? እንደዛች ተንከሴ አሮጊት ደውለሽ የነገርሽው እያለት ነበረ። ዳጊና ብሌን አንድ ላይ እያወሩ ነበር። ዳጊ በጣም ደስተኛ ሆኗል፣ ምክንያቱም ከብሌን ጋር አንድ ላይ ስለሆኑ ማለት ነው። ነገር ግን ቃል በእነሱም እጅግ በጣም ተናዳ ስታለቅስ ነበር። ምግር ያልተፈጠረው ያልጠበቀችው ነገር እንግዲህ በኃይሉ እሷን ለመጉዳት ቆርጦ እንደተነሳ አላወቀችው ነበር። ሳሚ እንግዲህ እሱ ነበር አሳልፎ እየሰጣቸው ወይም ደግሞ ደውሎ ለብሌን አሳዳጊ እየተናገሩ ማለት ነው። ነገር ግን እሱ ለብሌን ነበር የደወለው። ብሌን ግን ስልኩን ያነሳችው እናቷ ነበረች ማለት ነው። እንግዲህ ትክክለኛ ሰላም ወላጅ እናቷ በኃይሉ እኔ በጭራሽ እንደዛ አላደረኩም ብትሎም አንቺ ነሽ ሌላ ሰው ማንም ሰው ሌላ ማንም አይናገሩም፣ አንቺ ነሽ ተናደሽብኝ ስለነበረው አንቺ ነሽ አሳልፈሽ የሰጠሽኝ በማለት እጅግ በጣም ተናዶ ስለነበረ እሷን ለመጉዳት ሲሞክር ነበር። በኃይሉ እመነኝ እኔ በጭራሽ ምን የሚያደርጉት ነገር የለም ብትልም ነገር ግን ሳሚ በመጨረሻ ምናልባት አለቃ እሷ ላትሆን ትችላለች እኮ ሌላ ነገር ማጣራት አለብን። ታዲያ ማን ሊሆን ይችላል? አንተ ነው ወይንስ ማን ነው ብሎ እየጠየቀ ነበር። አይ በጭራሽ እኔ እንደዛ ላደርግ አልችልም። ቆይ አለቃ እኔን እንድታስበኛለህ? እኔ እኮ ያንተ ደጋፊ ወይም ደግሞ ከአንተ ጋር እኮ እየሰራው ነው። ስለዚህ እኔ እንዴት አሳልፌ ልሰጥህ እችላለሁ እያለች ነበር። ብሌን ከዳጊ ጋር ፍቅረኛሞች መሆኑና አንድ ላይ መሆኑን ሳሚ በጣም ይናደዳል። ምክንያቱም አንድ ላይ እንዲሆኑ በጭራሽ አይፈልግም ነበር እና ብሌንን ለመጉዳትና ብሌንን ለማሰቃየት ቆርጦ ይነሳል ሳሚ። ምክንያቱም ፍቅረኛሞች እንደሆነና ፍቅሩም እንደተቀበለች ከሱ ጋር ለመሆን እንደወሰነች ሳሚ ሲሰማ እጅግ በጣም ይበሳጭና ይናደዳል ማለት ነው። ነገር ግን እሱ የራሱ ያደርጋል ብሎ ሳሚ ዳንን አስፈራርቶት ነበር ማለት ነው። በጭራሽ ብሌን ያንተ ልትሆን አትችልም፣ አይን እያየ እቀማሃለሁ ብሎ ዝቶበት ነበር። ነገር ግን በመጨረሻ ዳኒ እንደመወዳት ለብሌን ተናገረ እና የደበቀውን ዛሬ ልናገር ነገ ልናገር እያለ ይህንን ቃል ለማናገር በጣም ብዙ ጊዜ ፈጅቶበት ነበር። በመጨረሻ እድሜ ለቃልን መጥፎ ነገር ብትሰራም ቃልን እንግዲህ መጥፎ ነገር አደረገ ብላ በውሸቱ ምክንያት በነሳም ነገር ግን በመጨረሻ እንደሚወዳት ይነግራል ለብሌን ማለት ነው። በዛ የተነሳ ቃል ዳንን ዳግን የራሱ ለማድረግ ብጥረውም ነገር ግን ስላልተሳካለት እጅግ በጣም ትናደድና ትበሳጫለች ማለት ነው። በዛ ተነሳ እየተናደደች እያለ ጭራሽ ያልጠበቀች ነገር ተፈጠረ። ምን አይነት እድል ቢስ ነኝ፣ እድል የለኝም ማለት ነው። ጭራሹ በራሴ በጣም ተናድጄ ነበር። ዳኒ ከብሌን ጋር አንድ ላይ ስለሆኑ ተያይዘው ወደ ክፍል እንደገቡም ጭምር። ነገር ግን ይብስ ብሎ ደግሞ በኃይሉ እኔን ለመጉዳት ቆርጦ መነሳቱ ይሄም ጥሩ ምልክት ነው። ከሆን በኋላ እኔ ጭራሽ እናንተ ተባባሪ ልሆን አልችልም፣ ሁሉ ነገር አፈርጬ እናጋራለሁ ብላ ትወስናለች። ነገር ግን ምን ለማለት ፈልገሽ ነው? ትሰማኛለህ? ከብሌን ጋር እኔ በህይወት እያለ መቼም አብራችሁ እንድትሆኑ አልፈቅድላቸውም። በአንተ የተነሳ ሞቼ ነበረ እኮ፣ ስለዚህ አማራጭ አልነበረም። ራሴን ለማጥፋት ሞክሬ ነበር እያለች ነበር። ነገር ግን ራሷን ለማጥፋት ሳይሆን በኃይሉ ነበረ ውሃ ውስጥ ዘፍቆ ራሱን እንድስትሳረግ የነበረው። ነገር ግን በኃይሉና ሳሚ ድንገት ገብተው እንዳዩት እና ድንገት ራሷ ምን ተፈጥሮ እንደነበረ ባያውቅም ራሷን ለማጥፋት ሙከራ እንዳረገች ነበር ስትናገር የነበረ። ቆይ አልገባኝም፣ ለምንድነው ራሷን ለማጥፋት እየሞከረችው? ቆይ ተጣልታችሁ ነበር እንዴ ብሎ በኃይሉ ስጠይቃት፣ አይ በራሷ ጥፋት ነው፣ አዎ ከኔ ጋር ተናዳኝ ነበር። በምን ምክንያት ነው ተጣላችሁት? በዳጊ ምክንያት። ዳጊ ምንድን ነው እንግዲህ ዳጊን አልወድሽም ስላላት እጅግ በጣም ተናዳ ስለነበረ ለዛው ነው ራሷን ለማጥፋት እየሞከረችው ስትለው ብሌን ተናገረች። በእርግጥ ሊሆን ይችላል፣ አዎ እኔ እኮ ደውላ እያለቀሰች ጠርታኝ ነው የመጣሁት ብሎ ይነግራታል። ነገር ግን እነሱ ምንም ነገር እንዳላደረጉና ምንም ነገር እንዳልተፈጠረ ለማስመሰል እየጣሩ ነበር ማለት ነው። ነገር ግን ፀሐይ በተደጋጋሚ በኃይሉ ጋር እየሄደች
ገኒ ያለችውን ያወራችው በሙሉ ለባይሉ ትናገራለች ማለት ነው። ባይሉ ምን ተፈጠረ እያለ እና መቼም እንዳትናገር አስጠንቅቃታለሁ፣ ግን የምትናገር ትመስላለች። አስተያየቷ ትንሽ ግር ብሎኛል እያለች ነበር። እና አሳልፋ ብሌን የሰላም ልጅ መሆኗን ለብሌን ትናገራለች ብለሽ ታስባለሽ እያላት ነበር። አላቅም፣ ግን ሀሳቧ እንደዛ ይመስላል። ምናልባት ልትናገር ትችላለች ብላ ትለዋለች። እንዳትናገር አድርጊ፣ በየጊዜው ተከታታያት። መጥፎ ነገር የምታረግ ከሆነ ቀድምሽ አሳውቂኝ፣ አለዛ አርፋ የማትቀመጥ ከሆነ አሰናብታታለሁ እያለ ነበር ባይሉ። እሺ አንተ የምትፈልገውን ነገር በሙሉ አድርጋለሁ አታስብ ባይሉ እያለች ነበር። ስራሽ ነው በአግባቡ ስሪ እያላት ነበር እሱም ማለት ነው። እሷም በዛ ዙሪያ ትስማማለች እና በመጨረሻ ባይሉ በጣም ግራ ተጋባው። በዚህ እቺ ሰበበኛ ሆነች ልጅ እኮ በእጅ ጠፍታ ነበር። ምን ማድረግ እችላለሁ አሁን እኔ እንዳይገናኝ ብዬ ጭራሹ ሰላም የብሌን እናት መሆኗን ሊረጋገጥ ነው። ይሄ ነገርማ በጭራሽ ብሌን ጋር መድረስ የለባትም። ወይም ብሌስ ወይን አሳዳጓ እናታን አንድ ነገር ማድረግ አለብኝ እንጂ በጭራሽ እነኚህ ሰዎች በጭራሽ እናትና ልጅ መሆን መታወቅ የለባቸውም እያለ ነበር። እና ይህ ነገር ከታወቀ ሌላ ችግር ነው የሚመጣው። ስለዚህ መሆን የለበትም ስል ያስባል። እና ቃል ከነግራሳን ከሰች ከለቃች በኋላ ለብሌን ያላት ጥላቻ አሁንም እያደር ይጨምራል። ብሌንን ለማስቀናትና ለማናደድ የምታደርገው ጥረት እጅግ በጣም ከባድ ነው። ብሌን ግን ውሸታምና እየዋሸችው እንደሆነ ሁሉ ነገር በደንብ ታውቃለች። ቃል የፈለግሽውን ማድረግ ትችያለሽ፣ ነገር ግን በጭራሽ አላምንሽም ትላታለች። እንግዲህ እውነቱ ይሄ ነው እያለቻት ነበር። የተፈጠረው ነገር እስቲ ንገሪኝ እያለችው ነበር። የምልሽን ነገር እውነቴን ማመን ራሱ አትችይም፣ ትሰሚኛለሽ እያለ ነበር። ዳጊ አዎ አንድ ላይ ስትሆኑ በጭራሽ እኔ ላያችሁ አልችልም፣ አንድ ላይ መሽም ብሆን አትሆኑም፣ እመኑን እያለችው ነበር። አልገባኝም፣ ምን አስበሽ ነው ስትል እንግዲህ ምን እንዳሰብኩማ ግልጽ እኮ ነው፣ በጭራሽ አንድ ላይ እንደማትሆኑ እየነገርኳችሁ ነው። ቆይ ችግርሽ ምንድን ነው? እንደማልፈልግሽ እኮ ደጋግሜ ነግሬሻለሁ። እኔ አንቺን መቼም ልወድሽ አልችልም፣ አይገባሽም እንዴ ብላትም ብሌን ስትሰማው ቃል ግን በጣም ተናደደች። እኔ ፊት እንዴት እኔን ታጋልጠኛለች? መቼም ቢሆን ዳጊ የኔ ነው እንጂ የዚች ገረድማ ሊሆን አይችልም። ተስፋ አስቆርጥሻለሁ ብሌን፣ ጠብቂኝ፣ ለዚህ ስራ እያንዳንዱ ነገር አስከፍልሻለሁ እያለች እየዛተች ነበር። ይሄ ሁሉ በአንቺ ምክንያት ነው፣ ትሰምኛለሽ? ከቤት ውጭልኝ፣ አሁን ከዚህ ቤት ሂጂ ብላ ሰላም ስለሌለች ብሌንን ከስራ ለማባረር ትወስናለች። የትዬ ሳይመጡ እኔ ወዴትም አልሄድም ስትል ነበረ። ብሌን እንግዲህ ወደች ሰው በግድሽ ከዚህ ቤት ትሄጃለሽ ትላታለች። እሱን አብረን የምናየው እትዬ ካልመጣች በስተቀር እኔ ከዚህ ወዴትም አልሄድም፣ ቃል ተስፋሽን ብቆርጪ ይሻልሻል እያለቻት ነበር። ብሌን እመኒ በእጄ ሰበብ ነው የምትሆኝ፣ እገልሻለሁ ስትል ትሰምኛለች? ቃል ብሌን እንደዚህ ማናገር አትችይም። ቆይ ችግርሽ ምንድን ነው? ከኔ ከሆነ ችግርሽ ይኸውልሽ፣ ቆይ የማይፈልግ ሰው ጋር ጊዜሽን ከምታቃጢ እልቁንስ ቆንጆንሽ፣ ወጣትንሽ፣ ጊዜሽን ብትጠቀሚ ይሻልሻል። ብሌንን ከእሷ ጋር መወዳደር በጭራሽ አትሞክሪ። እና ስራውን ደግሞ በግባባ እየሰራች ነው። ቆይ ምን አገባ? ለእሷ ጠብቅና ቆመሃል። ጥብቅና ያስቆመክ ሰው ነገር አለ? ዳጊ ተው፣ እኔ ራሴን መከላከል እችላለሁ። ስለዚህ ለእኔ ጥብቅና መቆም አያስፈልግም። ቃል በጣም እጅግ አደገኛ እንደሆነች ትናገር ነበር። ነገር ግን በጣም ከፍቷትና እያለቀሰች በነበረበት ሰዓት ያልጠበቀችው ባህሉ መጥቶ እሷን አፍኖ እንድገል ለማድረግ ይወስናል። ነገር ግን ራሷ ስታ ነበር እና ብደረግለትም ነገር ግን ይሄ ሁሉ የገዛ ስራ ነው። ምክንያቱም ለብሌን ያላት ጥላቻ ባህሉም ለገንዘብ አለ ጉጉት ሰላምን ገለው የእሷን ሀብት ለመውረስ ስጣጣሩ ነበር። ነገር ግን ተጎጂ የሆኑ መጨረሻ ራሳቸው ነው ማለት ነው። እንግዲህ ፀሐይ ገንዬን እንደምን ብላ ታሳምናታለች። በጭራሽ ገኒም ሰላም ብሌን እናት እንደሆነች አትንገራት ብላ ስለነገረቻት እሺ አልነግራትም። ይህን ንግሪ ደግሞ ልጅ ላስጨንቃት እንዴ? ለዛም እኮ ሰላም ሰሞኑን ጥሩ ሁኔታ ላይ አይደለችም። ፀሐይ ለማንኛውም ገንዬ እኔ እኮ ምርጥ ጓደኛሽ ነኝ። እባክሽ እንደ ሩቅ ሰው አትመልከችኝ። አዲስ ነገር ስፈጥረኝ ንገሪኝ፣ አወያይኝ። ምንም ነገር ባላደርግልሽ ምናቸው እኮ አይመሳሰልም እያለቻት ነበር። ዳጊ እንግዲህ ፍቅር ጥያቄውን ስተቀበለች
ቃል ገኒ የማይሆን ነገሮች እያወራች ብሌንና ገኒን ለማጣላት ስትሞክር ነበር። በእነሱ አንድ ላይ በመሆን እሳች በጣም ተናዳ ስትበሳጭ ነበር። መቼም አብራችሁ አትሆንም እያለች ግዴታ ስትገልጽለት ነበር። ወደ ተመልካዮቼ የዛሬ ቪዲዮ ይህን ምስል ነበር። በቀጣይ እስክንገናኝ ድረስ በያላችሁበት ሰላም፣ ፍቅር፣ ጤና ከእናንተ ጋር እያልኩ እሰናበታችኋለሁ። ሰላማችሁ ይብዛልኝ።